ተነስ ሁለተኛ ነው ይረዳዛ ነጠላ ያማል ላሚን ያማልን የሚመስለው ኢትዮጵያዊ ከፍተኛ ትኩረትን ነው የሳበው። ሰላም ሪሌሽንሺፕ ዳምን ባልቀሳ ቸግሮኛል ብለ ተቀበልከኝ ብር ከሆነ መልስልኝ። ሰላም እንዴት ናችሁ? ኢትዮጵያ ውስጥ ፌክ ላሚን ያማል በዝተዋል። እዚህ ጋር የምትዋቸው እኛ ግን ትክክለኛውን ይዘን መጥተናል። ያማል እንዴት ነህ? አማርኛ እየለመድክ ነው? ናይስ። ዛሬ ያማልን ብቻ ሳይሆን ሜሲንም ነው ይዘን የመጣነው። ሜሲና ካሜራ አታፋቸው ካሜራ ስሙ ካሜራ እግር ኳስ ፍቅር እንጂ ጸብን አያስተምርም። ተው ሜሲ ይኸውልህ ያማል እንዴት አየው? የምን ያማል ያሟል እንጂ እንዴ ተው እንጂ አንተ የስነ ስርዓት የለም። ካሜራ ብቻ ዛሬ ከተማዋን እንቀውጣታለን። ይመቻችሁ። ላሚን ያማልን የሚመስለው ኢትዮጵያዊ ከፍተኛ ትኩረትን ነው የሳበው። ስፔናዊው የዓለም ዋንጫ አሸናፊ በኮሎምቢያ የረፍት ጊዜን እያሳለፈ ይገኛል። እሱን ከሚመስሉ ግለሰቦች መካከል ይሄኛው የፊት ገጽታው ከሱ ጋር በመመሳሰል የሚስተካከለው የለም። በአፍሪካ አይቬሪ ኮስትም እሱን የሚመስል ደጋፊ ተገኝቶ ነበር። በዳንስ ስታይሉ ደግሞ ይሄ ደጋፊ እሱን በማስመሰል ከፍተኛ ገንዘብና በማህበራዊ ሚዲያ ላይ ተጽዕኖ በመፍጠር ህይወታቸው ተለውጧል። ኢትዮ ላሚን ያማል በማለት ኢትዮጵያዊ ደጋፊ እሱን የሚመስል የፊት ገጽታውን ሲያሳይ ተስተውሏል። ወይ ፈልገሽ ነበር? ይቅርታ እኔ ከዚህ በኋላ ካንተ ጋር መሆን አልችልም። ደሞ ዛሬ ምን ሆነ ነው? ይለኮ ከፍታል። ጥላኝ እኮ ሄደች ለገንዘብ ብላ። የትኛውም ሰው እኮ ጥቅም ሳይኖር እኮ ማንንም ሰው አይፈልግም። አትርሳ። ወይ መኪና ወይ ብር መኖር አለበት። አስታውስ። እውነታችሁን ነው። ወዳችኋለሁ ጓደኞቼ። ሃይ አቦ ወሪያ አትቷ ታነበርክ እንደ ወንድ ተወለጨፈው ምንድነው እንደዚህ ቅርጽ ያልከው? አረ መደበል እንጂ ባለውለታችን መሬት ላይ ወድቆ ዝም ትላለህ። ስለውለታ ታስባለህ? ማን ነው? ምንድነው? አስተማሪያችን ነው? ሃይ ከዛም በላይ ስላለፉ ጊዜ ሊያስታውሰን ቁጭ ብሎ እየጠበቀን ነው እንዴ? እንሂዳ። ሃይ ነአሊላ አሁን ይሄ ከኛ ጋር የተማረ ቢኪ ነው። 50 ሳንቲም ሜኪ አገር ልሄድ ነው ኑሮ ልልመደው ብሎ መሰለኝ እንደዚህ የለበሰ እንዴ። ሐምዛ ዳኒ ዋትስአፕ አለኩ። ወዲያ የተማርነው አንኤክስፔክትድ ቼንጅ አንተ ላይ እኮ ነው ያለ። እባክህ ልልመደው ብዬ ነው እዛ ከምጨናነቅ። እሱን እርሳ፣ ይህንን አስታውስ። እንዴ ዳኒ 6 ቅቅል ፍርፍር ተራ እኮ ኖረናታል። አንተና ሐምዛ ነገር እኮ። ቆይ እኔ የምለው ሐምዛ እንዴት አንተ አዲስ አበባ መጣ? ሐምዛማ የመጣው እሱማ የመጣው ለዳኒ ሰርግ። ምን? አሁን ቆይ ይሄ ከኔ ይደበቃ? አንተ ደግሞ ዝም ብለህ ታካብዳለህ። ሽምግልና ራሱ እሺ የተባለው ትላንትና ነው አይደለ እንዴ? ሃይ ኒካ ራሱ ማሰር አለበት። ምናካ በሽለላ ነው የምደረህ። ሶሪ የውጭ ስልክ ነው። ሜኪ ተላዋጣ። አንተ በሽተኛ ነህ እንዴ? ምንድነው የምትለው? አመለጠኝ አይደል? ይቅርታ። ከባድ ነገር እኮ ነው፣ ማወቅ አለበት። ሃይ ዳኒ በደስታ ሰዓት እኮ መጥፎ ነገር አይነገርም። ሃይ እሱ ደስታ ላይ ነው። በደስታ ሰዓት ደስታ ነው። ምን ያደርጋል ጭንቀት ሌላ ቀን ይነገራል። ሰላም ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው ሬስቶራንት? ምን ነው ችግር አለ? አይ ምን ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድነው? የቷን ቅንድብ በማር ተለውሶ። የቷን ቅንድብ? ቷን ቅንድብ አላት? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይሄን አልወደዱትም? አይ እኔ ቅንድብ ላይ ብዙ አይደለም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ፣ የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን አልቆ ነው። አልቆ ነው። እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ?
ትንኞቹ? አዎ ትንኞቹ። አይ ቶ የበግ ወይም የፍየል ስጋ የላችሁም? ይቅርታ የጾም ምግብ እንኳን ጨርሰናል። እርፍ የጾም አረጋችሁት? በቃኝ እባክህ። እኔ ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፋ ሚስተር ቾንግ። ኧረ እባክህ ተረጋጋ። ምንቹን ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውናል። እሺ ትንሽ ደቂቃ መጣሁ። እኔ የምልህ ሞቶ አለ አሳማው? ኧረ ደገመው። ያሲን በእናትህ ሲጀመር ይመቸው። በቃ እንጭ ብለህ መጨነቅ የለብህም ነው የምልህ። በቃ እኔስ እሱ ኧረ ሶስተኛ ቺክ በቃ በቃ ደግሞ እኔ አም ናት ሬዲ ለሪሌሽንሺፕ። እኔ በቃ ቀይጂ ወየ ባያት በቃ እኔ ነገርኩሽ አንዴ ደጋግሜ በቃ እኔ አልችልም። በቃ ምን ነው ሰፈር ድረስ ተብይሰም እንጂ ያሲን በእናትህ እንዴ ቺክ ማት ሰፈር ድረስ እንዴ እኔ ምን ይደኛል ሰው? እኔ ሬዲ አይደለም ለሪሌሽንሺፕ። በቃ አንቺ አሰሚም እንዴ እኔ አልቻልኩም። በቃ ስለምን ሪሌሽንሺፕ ዲያምን ባልቅሳ ቸግሮኛል ብለህ የተቀበልከኝን ብር እኮ ነው መልስልኝ እያልኩ ያለው። እኮ ታዲያ አልቻልኩም። እና በቃ ስራ የለኝም ጠሮብኛል እያወቅሽ ያሲን አንድ አልቻልኩም። ምን አይ ዛሬ ቁርጥ ደግሞ እንዴት አባቱን አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው። ከጥቁሩ እንጀራ ጋር ቀይ አልፈልግም ነግሬሻለሁ። ነው የሚጮህ ሊበላኝ ነው እንዴ? ወንድሜ ና ብላና ነዛ ያ ወንድሜ ያው ተስኪመጣ አረ ብራን ይመጣል። ኢትዮጵያ ለመቼ ነው ካልክ ምን ይደረጋል ብለህ ነው እንዴ? ነጭ አልወድም ስትል ሰምቻለሁ። ነጭ ብዙ አልወድም። እኔ ቀይ ብቻ ነው። አፍጥኙማ ቃሪያ በደንብ ይኑረው። ግማሹን እናስጠብሰው እንዴ? ያንተ እስኪመጣ ያኔ ሲመጣ አንድ ላይ እንበላለን። የኔ ምርጥ ነው ወንድሜ እንዳትጨርስ። ያንተ እናስጠብሰው አሪፍ ነው። የኔ ቀይ ስጋ ነው የሚመችሽ? ያው ቀይ ስጋ ተጠቃሚ ነሽ አንቺ። ፊትሽ አስታውቃል። ቤቢ እስኪ በእናትሽ እኔ ነጩን እበላልሻለሁ። እዛ ያ ይበላል። ምን ችግር የለውም። ያቺንም ብላት 1 ኪሎ ነው ያዝሽ። ዛሬ ቀናችን አበዳ። ምንም ማረጋ እንኳን ተዋወቅን በእናትህ። ያንተ ሲመጣ ያንተን ደግሞ በረም መጣ እኮ ፎለል እያለ ምንድነው? ኧረ ኑ ራሱ ስጋ እኮ ይሽታል። ምንድነው? በእንጀራ ስለተ ዋናው ጤና ነው። ዝም ብለህ ብላለህ። ምንድነው? አማ ሚጥሚጣውስ ሚጥሚጣ ምንድነው? ስጋ በልተህ ቲማቲም ይዘህ ቄራ ጋር ታጣላኝ ነው እንዴ? አሁን ቲማቲም ደርቤ ይሄን ይዘህ የመጣው ዋናው አይደል ወንድሜ። እንጀራው ካለ ቀይ ከሆነ ዋናው ቆርጥ ነው ተብለን ያደግነው። ምንድነው? አንተ ገበሬ ልጅ ነህ እንዴ? ቲማቲም እንደዚህ ቆርጥ ቤት እዚህ መተህ ሲጀምር ለምን ቲማቲም አዘብ? ቲታነስ ታሱግ ነው። ኧረ እኔ እንደዛ ቲታነስ ሁለተኛ ነው ይረዳዛ። ነጭ ደግሞ ነው ሰጂ ወረዛ ይካወርጊውማ እንደምን አድርሽ ደሴ ከገባው ዛሬ ቀን አራት የዛሬ ውሏችን የሚሆነው እዚህ G+1 ቆጥ ቤት ውስጥ የሚኖር የአንድ የደሴ ልጅ ውሎ ነው። ፏድ ይባላል። ፏድ የሚኖረው ከቤተሰቦቹ ጋር ደስ ይላል። ሁሌ ጧት ከእንቅልፉ ሲነሳ የመጀመሪያ ስራው እህቱ ለቁርስ የሚሆናቸውን ሻይ ለማፍላት ስታሰናዳ፣ እሱ ደግሞ ሱቅ በመሄድ ለቁርስ የሚበቃቸውን ዳቦ ይገዛና ወደ ቤት በመመለስ ቁርስ እስኪደርስ እናት አባቱ የተኙበትን መኝታ በማጥራት የቆሸቀ ካለን በማጠር ቁርሱ ሲደርስ ቁርሱን ከእህቱ ጋር ይበላና ለእናቱ ቡና የምጠጣበትን ዕቃ አቀራርቦ የጓደኛው ቤት በመሄድ ተያይዞ ይወጡና ምሳ ሰዓት እስኪደርስ ጊዜያቸውን ፑል በመጫወት ያሳልፋል። ምሳ ሰዓት ሲደርስ ጓደኛው ወደ ቤት በመሄድ ከቤቱ ምሳ ይዞ ይመጣና ተያይዘው G+1 ቆጥ ቤታቸው ላይ ምሳቸውን አብረው ይበላል። ፏድ እንዴት አድርገህ ነው ግን ይሄንን አልጋና ይሄንን እዚህ ቆጥ ላይ ያስገባው? ምግባቸውን ከበሉ በኋላ ፊልማቸውን አይቶ የፏድ እናት የሚፈጭ አብሽ ስላላት ተያይዘው አብረው ሄደው ያስፈጩና ወክም ቺፕስም ሾርባም ለመብላት ይወጣሉ። የፏድ ውሎ በ40 ሴኮንድ ይህን ይመስላል።